ቆሟል። እዚህ ጋር ኔትወርኩ አሁን ይሰማል? እኔ ጋር በደንብ ይሰማል። ማይሰማ ከሆነ ተናገሩ ሌሎቻቸው እና እንጀምር ኢንሻአላህ። ይሰማል፣ ከኔ ጋርም ይሰማል። መርሐባ። ከተሰማችሁ ቀጥታ እንጀምር። ኔትወርክ በጣም ችግር አለ መሰለኝ እያቆራረጠ ነው። ያው ገስት እንኳን ለማስገባት እያስቸገራቸው ነው። ማንኛውም ባለው እንጀምርና እንግዲህ مرحبا بسم الله الحمد لله رب العالمين والصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد إن شاء الله يا شيخ الإسلام ابن تيمية نظماتشون لامية شيخ الإسلام بمبان تتاوقون نظماتشون إياك أرانا لنو السرنيو بيت لي درسنا السرنيو بيت كارتن السرنيو بيت لي بوزو مسألة وچن يازة سلهونا አስረኛው ቤት ብዙ መስአላዎችን የያዘ ስለሆነ በውስጡ ምን አድርገናል? ለዛሬ አሸጋግረናል። አሁንም ወደ ሁለተኛ እንትን ፕሮግራም የሚሸጋገርበት እንትን ሊኖር ይችላል። ለማንኛውም አስረኛውን ቤቱን እንበለው መጀመሪያ ሐሳቡን ከሐሳቡ ተነስተን እንሄዳለን። ሸይኹል ኢስላም ኢብኑ ተይሚያ በአስረኛ ቤታቸው ላይ ያስተላለፉት ምንድነው? والمؤمنون يرون حقا ربهم وإلى السماء بغير كيف ينزلون الله سبحانه وتعالى مؤمنون يقياما كان بأونت يايوتال يملكتوتال وإلى السماء ودا سماء ودا كربيتو سماء بغير كيف ياله هونيتا ينزل الله سبحانه وتعالى يوردال سلازي والمؤمنون يرون حقا ربهم وإلى السماء بغير كيف ينزل يمتلو እቺ አስረኛዋ ቤት ስንት መስአሎችን ስንት ጉዳዮችን ይዛለች? ሁለት ጉዳዮችን ይዛለች። አንደኛ ሩእየቱላህ አላህን መመልከት በሚል ጉዳይ ነው። ሁለተኛው ደግሞ ሲፈተ ኑዙል አላህ Subhanahu Wa Ta'ala ወደ ቅርቢቱ ሰማይ መውረዱን የተመለከተ መስአላ ነው። ትናንትና እያየን ያለነው የትኛውን ነው? ሩእየቱላህ አላህን መመልከት የሚለውን ርዕስ በሰፊው እያየን አህሉ ሱና ወል ጀማዓዎች በዚህ ላይ ያላቸውን አቋም ተመልክተን ከዛ አላህ አይታይም የሚሉ ሰዎች የሚያመጡትን ነገር አላህ እንደማይታይ የተናገሩ ሰዎች አሉ ብለን አይተናል። አላህ እንደማይታይ ከተናገሩት ፊርቃዎች መካከል ሙዕተዚላዎች፣ ጀህሚያዎች፣ ኻዋሪጆችና ኢማሚያዎች እንደሚገኙበት ከሺዓዎች ኢማሚያ የሚባሉት እንደሚገኙበት አይተናል። እነዚህ አላህ የቂያማ ቀንም በዱንያም የቂያማ ቀንም ምን አይልም አይታይም ብለው የሚሉ ናቸው። በእነሱ ተቃራኒ አህሉ ሱና ወል ጀማዓዎች ምን ብለው ያምናሉ ብለናል? አላህ Subhanahu Wa Ta'ala እንደሚታይ ያምናሉ። አላህ የቂያማ ቀን እንደሚያዩት ያምናሉ ብለን አይተናል። ስለዚህ በዚህ አቋማቸው ለዚህም አቋማቸው ለአህሉ ሱና ወል ጀማዓዎች ሐዲሶችን ጠቅሰናል። የተለያዩ ሐዲሶችን ጠቅሰናል። ሰለላሁ ዐለይሂ ወሰለም ይህን ጨረቃ እንደምትመለከቱት ሲሉ እየመሰሉልን ተሽቢህ እያደረጉልን ያሉት ፀሐይ አላህንና ጨረቃን ተሽቢህ እያደረጉ አይደለም። አላህን በጨረቃ ተሽቢህ ማድረግ አይደለም። ይሄ ተሽቢሁል መርኢ ቢልመርኢ ነው። የሚታየውን በማለት መርኢዩን በመርኢ ተሽቢህ ማድረግ እንጂ ማን ነው መርኢዩን በመርኢይ ሳይሆን ሩእያውን በሩእያ ነው። የኛን አስተያየት እኛ እንደምናየው ጨረቃን ያንንም ሳንጋፋ ምናምን ሁሉም በነፃነት ቀና ሲል እንደሚያየው አላህ Subhanahu Wa Ta'ala በዚህ መልኩ ታዩታላችሁ እንጂ መርኢዩን የሚታየውን ጨረቃንና የሚታየውን አላህን እያስተያየን አይደለም። እዚህ ጋር ጥንቃቄ ልናደርግ ይገባል። ይህንንም ዑለሞቹ በምን ይገልጹታል? ተሽቢሁ ሩእየቲ ቢሩእያ ላ ተሽቢሁል መርኢይ ቢልመርኢይ ይሉታል። ሩእያን በሩእያ ማየትን በማየት
መመሰል እንጂ የሚታየውን በሚታየው መመሰል አይደለም ብለው ሄደዋል። ይህንን ነገር በደንብ ልናስተውል ይገባል ማለት ነው። መርሐባ። ወደ ዛሬው ቀጥታ ወደ ዛሬው ርዕሳችን ስንገባ የዛሬው ርዕሳችን ደግሞ ትናንት እንዳልነው አህሉ ሱና ወልጀማዓዎች አላህን እንደሚታይ ሲገልጹ ምን ያደርጋሉ? ብለናል። አላህ እንደሚታይ ሲገልጹ አልሐምዱሊላህ ይሽከረከራል። ከዛ በግድ ነው እንደሚለው አጋጣሚ አሁን እኮ ድሉን ስናገኝ እንዘይራቸው ብለን ማሻአላህ ተፈضሉ እየሰማ ነው። ጀዛኩሙላህ። መርሐባ። ሰላም ናቸው አይደል? አልሐምዱሊላህ ወላሂ እኛ ጋር ሁሉ ሰላም። እናንተ ጋር ሰላም ናቸው? ሁሉ ሰላም ነው አልሐምዱሊላህ። ጠንክሩ። አንዳንድ ቪዲዮዎችን ምናምን እያየሁ ነው። ጠንክሩ። በጣም የምትሰሩት ስራ ሁላችንም እየተጠቀምበት ነው። ባረከላሁ ፊኩም። ያው ከእናንተ የተማርነው ኢንሻአላህ። አይ ይህን ተዋዱ እንግዲህ። መርሐባ። ወደ ደርሳችን እንመለስ። ስለዚህ ሙዕተዚላዎቹ ምን ይላሉ ብለናል? አላህ እንደማይታይ የሚያቀርቡት እንትናል። ሙዕተዚሎች ብቻ አይደሉም። ሙዕተዚላና የሙዕተዚላ አምሳያዎች አላህ እንደማይታይ የሚናገሩ ፊርቃዎች የሚያመጧቸው የሆኑ ማስረጃዎች አሉ። ዋና ዋናዎችን እንመለከታለን። አንደኛ አላህ ስብሓነሁ ወተዓላ ላ ቱድሪኩሁል አብሷር አላህን አይኖች አይደርሱበትም የሚል ገለጻ ያለውን የቁርአን አንቀጽ አምጥተው ይሄው አይኖች አላህን ሊያዩት አይችሉም ብለው ማስረጃ ያቀርባሉ። በዚህ ላይ የተለያዩ ዑለሞች ሰፋ ያለ ምላሽን ሰጥተውበታል። እነሱ እንዳሉት አላህን ላለመታየቱ ሳይሆን ይሄ እንዲያውም አላህ ለመታየቱ ነው ማስረጃው ብለው ዑለሞቹ ማስረጃ ያቀርባሉ። ከነሱም ውስጥ ለምሳሌ ኢብኑ አቢል ዒዝ አልሐነፊ ሻሪሁ ጣሃዊ እሳቸው ይህንን ይላሉ። ቢአን ልማዕና አነሁ ዩራ ወላ ዩድረኩ ወላ ዩሓጡ ብሂ። ይሄ ማዕናው ምንድን ነው? አላህ ይታያል፣ ግን ስናየው ባካበበ መልኩ አይደለም። ማለት አካበን ሙሉ እንትኑን እናያለን ማለት አይደለም። አላህ ሱብሓነሁ ወተዓላ አላህን ስናይ ሙሉ ባዳረሰ መልኩ አይደለም። አላህ ይታያል ያለማዳረስና ያለማካበብ ብለው ዑለሞቹ ኢብኑ አቢል ዒዝ አልሐነፊይን ይመስል በዚህ መልክ ይገልጻሉ። ላ ቱድሪኩሁል አብሳር የዱሉ አላ ከማሊ ዒዘመቲሂ የአላህን ታላቅነቱን ታላቅነቱን ከፍጥረታቱ ሁሉ ታላቅ መሆኑን ያመላክታል። ለምን አይኖች በትክክል አላህን አካበው ማየት አይችሉም። በዚህ መልኩ አላህን አይኖች አካበው መመልከት አይችሉምና ነው ብለው ይሄዳሉ። ወአነሁ ሊከማሊ ዐዘመቲሂ ላ ዩድረኩ ቢሐይሱ ዩሓጡ ቢሂ አላህን ባካበበ መልኩ ምን አይሉትም። አላህ አይኖች ሊደርሱበት አይችልም። ይህ ነው ማዕናው። ላ ዩድሪኩሁል አብሷር ማለት ማዕናው ይሄ ነው። ፈኢነ ልኢድራከ ሁወል ኢሓጠቱ ቢሸይ ኢድራክ የሚባለው ነገር በሆነ ነገር ማካበብ ነው። ለምሳሌ የሆነን ፍጡር የሆነን ነገር ስንመለከት ፊት ለፊታችን ያለን ነገር ስንመለከት ኢድራክ ባለው መልኩ ባካበበ መልኩ ነው። ሁለመናውን የሚቀር ነገር የለም እንመለከታለን። አላህም በዚህ መልኩ እንመለከታለን ማለት አይደለም። ወሁወ ቀድሩን ዛኢዱን አለ ሩእያ። በዚህ ተፍሲር ላይ ላ ቱድሪኩሁል አብሷር የሚለውን በዚህ መልኩ አላህን ያለማካበብ እንመለከተዋለን። አሁን በጠቀስነው ማዕና በዚህ መልኩ ከፈሰሩ ዑለሞች ውስጥ ወይም ደግሞ የተፍሲር ሊቃውንት ውስጥ ኢብኑ አባስ ይገኙበታል። ሒነ አረደሁ ሳኢሉን ቢቀውሊሂ ተዓላ ላ ቱድሪኩሁል አብሷር አለው። አንድ አላህን እኮ መመልከት አይችልም ላ ቱድሪኩሁል አብሷር ብሏል አላህ ሱብሓነሁ ወተዓላ ቁርአን ላይ ሲለው ኢብኑ አባስ የመለሱት መልስ በጣም የሚገርም ነው። ምን አሉት?
አለስተ ተረ ሰማዕ አንተ ሰማይን አትመለከትም አሉት። ሰማይን እመለከታለሁ እንጂ አለ። ከዛ ሰማይን ሙሉዋን ነው የምትመለከታት ወይስ ሰማይን ተመለከትኩ ብለህ እየተናገርክ ሰማይን ሙሉን ተመልክተው ነው ወይስ የሰማይን ከፊሉን ነው የተመለከትከው? ሙሉን መመልከት ትችላለህ? አልችልም ማለት። ስለዚህ አላህ ሱብሓነሁ ወተዓላንም አካበን የአላህን ታላቅ ፍጡር ሰማይን መመልከት ካልቻለ አላህ ከሰማያትም ከምንም በላይ ታላቅ የሆነውን ጌታ እንዴት ነው እንትን ማለት አካቦ ማየት የሚቻለው ብለው ኢብኑ አባስ አላህ አይታይም ብሎ ሊቃወማቸው የመጣውን ላቱድሪኩል አብሳር የምትለውን አንቀጽ ይዞ አላህ አይታይም ብሎ ሊቃወማቸው የመጣውን ሰውዬ በዚህ መልኩ አስረዱት ማለት ነው። የሚገርም ነው አረዳዳቸውም በጣም እንትን ነው። ሰማይን አንድ ሰው ቀና ሲል ሰማይን ተመለከተ ይባላል። ነገር ግን ሙሉ ሰማይን ተመልክቶ ነው ሰማይን ተመለከተ የምንለው አይደለም። ስለዚህ አላህ ስብሐነሁ ወተዓላን ያለ ማካበብ አህሉ ሱና ወል ጀማዓዎች ያዩታል ማለት ነው። ልክ እንደዚሁ ኢብኑ ሒባን ምን ይላሉ? ዩራ ፊል ቂያማ ወላ ቱድሪኩ ኢዛ ረአት ባየችው ጊዜ ግን ምን አይሉትም አካበው አይመለከቱትም ይላሉ። ሊአነ ኢድራከ ሁወ ኢሓጠቱ ወሩእየቱ ሂየ ነዘር። ኢድራክ ማለት ማካበብ ነው። ሩእያ ማለት ደግሞ መመልከት ነው። ሱብሓነላህ። ይሄ ነው እንግዲህ ሩእያ። አላህን በመታየት ጉዳይ ላይ ደግሞ የመጡት ሐዲሶች ሩእያ የሚል ቃል የተጠቀሙ እንጂ ኢድራክን አይደለም። በኢድራክ መልኩ ባካበበ መልኩ አላህን መመልከት አንችልም። አላህ ስብሐነሁ ወተዓላ አክበር ሚን መክሉቃቲህ፣ አላህ ከመክሉቃቱ ሁሉ ታላቅ የሆነ ጌታ ነው። አንደኛ የሚያመጡት ይሄ ነው። መልሱ በዚህ አይነት መልኩ ይመለሳል። ጠቅለል ስናደርገው የመጀመሪያቸው ሹብሃ ምንድነው? አላህ አይታይም የሚሉ አካላት ጠቅለል ስናደርገው አላህ አይታይም ለማለት ላቱድሪኩሁል አብሷር የሚልን የቁርአን አንቀጽ ይጠቀማል። ይህንን ላቱድሪኩሁል አብሷር ማለት የምንላቸው እኛ ኢድራክ ማለት ኢሓጠቱ ቢሸይእ ነው። አልኢሓጠቱ ቢሸይእ የሆነን ነገር ባካበበ መልኩ ማለት ነው። አዎ በዚህ መልኩ ላቱድሪኩሁል አብሷር አላህ አይኖች የሰው ልጆች አይን አላህን ኢድራክ አያደርጉትም፣ ማካበብ አይችሉም። ነገር ግን ሩእያ ነው የተፈለገበት። አላህን መመልከት ማለት ሩእያ ማለት መመልከት ነው። ሩእያ ማለት ነዘር ነው፣ መመልከት ነው። አላህን ይመለከቱታል። አዎ ስለዚህ በዚህ መልኩ ይመለሳል። ኢብኑ አባስን ይህንን ቃል ይዞ የቁርአን አንቀጽ ይዞ ሊቃወማቸው የመጣን አካል ያሳመኑበትን ንግግርን መጠቀም እንችላለን። አላህ አንተ ለምሳሌ ሰማይን ትመለከታለህ። ሰማይን ስትመለከት ኢድራክ ባለው መልኩ ነው ወይስ ነበር ብቻ ነው? ባካበበ መልኩ አይመለከተው። ልክ ከዚህ በላይ አላህ ሱብሓነሁ ወተዓላ ታላቅ የሆነውን ጌታ ኢድራክ ማድረግ አይቻልም። ይሄ ነው የቁርአን አንቀጹ የሚያመለክተን እንጂ ሩእያን ነዘርን መመልከትን ውድቅ የሚያደርግ የቁርአን አንቀጽ አይደለም ነው። ወደ ሁለተኛው ሹብሃቸው እንመለስ። ወደ ሁለተኛው ሹብሃቸው እንቀጥል። ሁለተኛው የሚያመጡት ምንድነው? ቀውሉሁ ተዓላ ሊሙሳ አላህ ሱብሓነሁ ወተዓላ ለሙሳ አሪኒ አንዙር ኢለይከ ጌታዬ ሆይ ወደ አንተ አስመልክተኝ ያንተን ፊት ልመልከት ብለው ነቢዩላህ ሙሳ በጠየቁ ጊዜ አላህ ስብሐነሁ ወተዓላ ምንድን ነው ያላቸው? ለን ተራኒ እኔን አትመለከተኝም፣ መመልከት አትችልም። ለን ተራኒ የሚልን ነገር ነግሯቸዋል አላህ ስብሐነሁ ወተዓላ። ይቆራረጣል፣ አይሰማም? አይሰማም? መርሐባ ይሰማል። የሚቆራረጥባቸው እናንተ ነው ማለት ነው፣ ከኔ አይደለም። ይሰማል። መርሐባ አላህ አይታይም ለማለት ሁለተኛ የሚያመጡት ማስረጃ ምንድን ነው? ለሙሳ ዓለይሂ ሰላም አላህን መመልከት በጠየቁ ጊዜ አላህ ስብሐነሁ ወተዓላ ለን ተራኒ አታየኝም ብሏቸዋል። ይህንን የቁርአን አንቀጽ ምን አደረጉት? ለን ተራኒ የሚለውን የቁርአን አንቀጽ ይሄው አላህ ለሙሳ እንኳን ለን ተራኒ አታየኝም ብሏቸዋል። ይሄው ፊዱንያ ወልአኺራ አላህ አይታይም አሉ። እነማን? አላህ እንደማይታይ የቂያማ ቀን አላህን መመልከት እንደሌለ የሚናገሩ ሰዎች ማለት ነው። ለዚህ የተለያዩ መልሶች ተሰጥተዋል። ለማንኛውም አሁንም ኢብኑ አቢል ዒዝ አልሐነፊ እሳቸው በዚህ አያት ላይ
ተመርኩዘው የአላህን መታየት ውድቅ ለሚያደርጉ ሰዎች ምን የሰጡትን ምላሽ እንመለከታለን። አነ هذه الآية دليل عليهم ለነሱ ማስረጃ ሊሆን ቀርቶ ለንተራኒ ያለው የቁርአን አንቀጽ በእነሱ ላይ ማስረጃ ነው። አላህ ይታይም በሚሉ ሰዎች ላይ በእነሱ ላይ ነው ማስረጃው። ለነሱ ማስረጃ ሳይሆን በእነሱ ላይ ነው ማስረጃው አለ። فالاستدلال منها على ثبوت الرؤيا من وجوه። እንግዲህ ኢብኑ አቢል ዐዚዝ አልሐነፊ እሳቸው ወደ 7 እንትኖችን ጠቅሰዋል። በሰባት አይነት መልኩ መልስ ሰጥተውበታል። እኛ ከነሱ ውስጥ ዋና ዋናዎችን 3 የሚሆኑትን እንመልከት። ወደ 3 እንመልከት። አንደኛ الله أنه لا يظن بكلم الله ورسوله الكريم وعالم الناس بربه في وقته أن يسأل ما لا يجوز عليه بوقته በጣም ምርጥ በሆኑት ነቢይ በነቢዩላህ ሙሳ ከሊሙላህ በሆኑት በእሳቸው ላይ የማይቻልን ነገር ይጠይቃሉ ተብሎ ወደ እሳቸው ሊጠጋ ይገባም። ወደ ነቢያቶች እንደዚህ አይነት ንግግር ሊጠጋባቸውም አይገባም። የማይቻልን ነገር ሙስተሒል የሆነን ነገር ይጠይቃሉ ተብሎ ነቢያቶች አይታሰብም። ይሰማል ይሰማል። መርሐባ ታች ላይ ስለቆመብኝ ነው። እሺ ስለዚህ አንደኛው በል ሁወ ዐንደሁም ሚን አዕዘሚል ሙሓል። እንደውም ነቢያቶች ዘንድ ከሆነ ይሄ በጣም የማይሆን ነገር ነው። ነቢያቶች ያደርጉታል የማይባል ነገር ነው ማለት ነው። አንደኛ ይሄ ነው። ነቢያቶች እንደዚህ አይነትን የማይቻልን ጥያቄ የማይሆንን ጥያቄ ደግ ያልሆንን ጥያቄ አይጠይቁም። ስለዚህ አላህ የማይታዩ ቢሆን ኖሮ አላህን ልዬ ብሎ አይጠይቁም ነበር ነቢዩላህ ሙሳ ማለት ነው። ነቢያቶች ዘንድ ይሄ አይሆንም። ሁለተኛው መልስ أن الله لم ينكر على سؤاله ولما سأل نوح ربه نجاة ابنه أنكر سؤاله الله የነቢዩላህ ሙሳ ጥያቄ ውድቅ አላደረገባቸው። ለምን እንደዚህ አይነትን ጥያቄ ትጠይቃለህ? ይህ አይጠየቅም መጠየቅ የለብህም ብለው ምን አላሉትም? ምን አላለውም? አላህ ውድቅ አላደረገበትም። ስለዚህ ይሄ ልክ ጥያቄ ነቢዩላህ ሙሳ ጠይቀው ቢሆን አላህ ውድቅ ያደርግባቸው ነበር። ይህን አይነት ጥያቄ አትጠይቀው አላህ ውድቅ ያደርግባቸው ነበር። ልክ ነቢዩላህ ኑህ ዓለይሂ ሰላም ልጃቸውን ለማዳን ጥሪ ባቀረቡ ጊዜ አላህ ምንድን ነው ያላቸው? ኢኒ አዒዙከ አን ተኩነ ሚነል ጃሂሊን፣ እኔ እመክርሃለሁ ገስጽሃለሁኝ ከጃሂሎች ካላዋቂዎች እንዳትሆን፣ ይህ እንደዚህ አይነት ጥያቄን አትጠይቅ ተባሉ። በማን? በአላህ ስብሐነሁ ወተዓላ። ጥያቄያቸው ይህ ጥያቄ የልጃቸውን መዳን መጠየቃቸው የማይሆን ነገር ስለሆነ ልጃቸው ከካሃዲዎች ስለሆነ የልጃቸውን መዳን መጠየቃቸው ስህተት ስለሆነ እንደዚህ አይነት ጥያቄ አትጠይቁ ውድቅ አደረገባቸው። ነቢዩላህ ሙሳ ይህን ጥያቄ ሲጠይቁ ግን አላህ ውድቅ አላደረገባቸው። ስለዚህ ሁለተኛ መልስ ጥያቄው ምን አለመሆኑ ውድቅ አለመሆኑ ተቀባይነት አግኝቷል። ነገር ግን አላህ በወቅቱ ዱንያ ላይ እንደማይታይ እንደማይቻል ጊዜ እንዳለ ያሳያል። እኔን አታየኝም የሚያዩበት ጊዜ አለ ማለት ነው። አንተ እኔን የምታየኝ አይደለም ይላቸው በዚህ አይነት መልኩ ቢመልስ አላህ እንደማይታይ የሚጠቁም ቃላት ሊሆን ይችላል። ነገር ግን አላህ እነዚህን ቃላት አልተጠቀመም። ወደፊት እንደሚታይ ይሄ ያመላክታል ማለት ነው። መርሐባ። ለምሳሌ እዚህ ጋር ምሳሌ የሚሰጡት ምንድን ነው? አንድ ሰው እዚህ ልብሱ ጋር የሆነችን ጠጠር አየ። የሆነ ማን ነው ወይም ደግሞ ኪሱ አካባቢ ላይ ጁዝ ሩእየቲ ነው እንጂ ለንተራኒ አይደለም። ለንተራኒ የሚለው ቃሉማ የወደፊት እንደሚታይ የሚያሳያል። አሁን አታየኝም ወደፊት ታየኛለህ የሚለውን አገላለጽ ሊይዝ ይችላልና ማለት ነው።
ሌላው ከዚሁ ጋር ተያይዞ ዳዕዋሁም ቢተዕቢድ አነፊ ለን የምትለዋ ተዕቢድ ነፊን ትጠቅመናለች። ለን የምትለዋ ቃል በአረቦች ናፊያ ናት። ነፊ የምታደርግ ነፊ ልሙስተቅበል የወደፊትን ውድቅ የምታደርግ ነገር ናት እና አላህ ለን ተራኒ ወደፊት ማለት አታየኝም ሲል የወደፊቱን ነው። ያው እስካሁንም አይታይም አላህ፣ ነገር ግን ለነቢዩላህ ሙሳ ለን ተራኒ ሲል አታየኝም ነው። አታየኝም ማለታቸው ማለቱ አላህ ስብሓነሁ ወተዓላ ይሄ ምንድን ነው አሉ ለተዕቢድ ነው አሉ። ዘላለማዊ ማለት በዱንያም በአኼራም አታየኝም ማለት ነው አሉ። ይሄ ከቋንቋ አንጻር እንኳን የቋንቋ ባለቤቶች ስህተት መሆኑን ገልጸዋል። ይሄ የቋንቋ ባለቤቶች እንኳን ስህተት መሆኑን ገልጸዋል። ለን የምትለዋ ለን ተራን የሚለው ቁርአን ላይ በተዕቢድ ማለት አበደን በሚል ቃል ምን አላለችም እንትን አላለችም፣ አልተቀየደችም፣ አልተገደበችም እስከ መጨረሻው በሚል ቃል ኢጥላቅ ሆና ከመጣችማ ምንም እንትን አይልም ማለት ነው። የሚያወዛግብ ጉዳይ አይሆንም። ለው ቁይደት ቢተዕቢድ ላ የዱሉ አላ ደዋሚ አነፊ ቢተዕቢድ እንኳን ለን ተራኒ አበደን በሚል ቃል እንኳን በተዕቢድ ተቀይዳ ተገድባ ብትመጣ ሙሉ ለሙሉ አተኝም ማለትን አይጠቅም። አረቦች ቋንቋ ይሄ እንደማይጠቅም ተናግረዋል። ለዚህ ንግግር እንደማይጠቅም ማለት ነው። ተዕቢድ ደዋም እንደማይጠቅምም የሉጋ ባለቤቶች እንደተናገሩት አሁን እናያለን። ፈከይፈ ኢዛ ኡጥሊቀት ኢጥላቅ ሆና ከመጣችስ አበድን የሚለው ሳይጨመርበት ኢጥላቅ ሆኖ ከመጣማ ይሄ ተዕቢድን ደዋምን ተዕቢዱ ነፊው ደዋም እንደሌለው የሚያሳይ ነገር ነው ማለት ነው። ልክ ለዚህ ነው አላህ ሱብሓነሁ ወተዓላ እቺ ለን እንደማትጠቅም ደዋምን ነፊዋ ደዋም እንደሌለው ዘውታሪነት እንደሌለው ከሚያሳዩ ቁርአን አንቀጾች ውስጥ አላህ ቁርአን ላይ ምን አለ? ወለን የተመነውሁ አበደን ሞትን እነዚህ ምን አይሉትም ወለን የተመነውሁ አበደን እስከ መጨረሻው ድረስ በጭራሽ ሞትን አይመኙም ማለት ነው። እንደነዚህ ሰዎች ለን ተራኒ ብሏልና አላህ ዱንያም አኼራ ላይም ቢሆን አይታይም እንደሚሉ ሰዎች ከሆነ የቂያማም ቀን አሁን ወለን የተመነሁ ስላለ የቂያማም ቀን ምን አይሉም ሞትን አይመኙም ማለት ነው። ነገር ግን የሌላ ቁርአን አንቀጽ ላይ ሱረቱ ዙኽሩፍ ላይ አላህ እነዚህ ሰዎች ራሳቸው ምን እንደሚሉ ተናግሯል። ወናደው ያ ማሊኩ ሊየቅዲ ዐለይና ረቡክ አንተ ማሊክ ሆይ ይጣራሉ፣ ጌታ የሞት ፍርድን ይፍረድብን፣ እባክህ ጠይቅልን፣ በቃችሁ ብሎ ይግደለን ብለው ይጣራሉ። ስለዚህ ሞትን ተመኙ አልተመኙ? ተመኝተዋል። እዚህ ጋር እዛኛው ቁርአን አንቀጽ ላይ ይስታ ወለን የተመነው አበደን በጭራሽ አይመኙትም ብሏል። ለን የምትለዋ ቃል አኼራን ይሄ የሚያካትት ማለት ነፊዋ ደዋም አይደለም ማለት ነው። አኼራ ላይ አልገባችም ማለት ነው። ስለዚህ ነፊዋ ሙጥለቅ አይደለም። ይህንን የተመለከተ በዚህም መልስ ይሰጥበታል ማለት ነው። ለን ነፊዋ አበድይ ማለት እስከ መጨረሻው ዱንያም አኼራም ሁሌ ገደብ የሌለው ላለመሆኑ ኢብኑ ማሊክ አልፍያቸው ላይ የተናገሩት አለ። ወመን ረአ ነፍየ ቢለ ሙአበዳ ፈቀውሊሂ ኢርዱት ወሲዋሁ ፈዕዱዳ አሉ። በለን ነፍየን ሙአበድ ነው ብሎ የሚያይ ሰው የእሱን ንግግር መልሰው የሌሎችን ያዝ ማለት የሌሎቹን ለን ሙአቀድ ነፍዩዋ ሙአበድ አይደለም የሚሉ ሰዎች የእነሱ ነው ትክክሉ ብለው ነፍየ ሙአበድ ነው የሚል ሰው ለን ነፍየን ሙአበድ ነው ያላት የሚል ሰው ስህተት ነው ብለው ተናግረዋል ማለት ነው። ኢብኑ ማሊክ ራሳቸው ይህንን ተናግረዋል። ስለዚህ ለን ተራኒ ማለቱ አላህ ሱብሓነሁ ወተዓላ ወለን የተመነው አበደን የሚለው ሞትን አይመኙም የሚለው የአኼራን ቀን የአኼራውን ሰዓት እንዳልያዘ ሁሉ ለን ተራኒ የአኼራውን ሰዓት አይዝም ማለት ነው። ነፊዩ ነፍየ ደዋም አይደለም የሚለውን ነገር እንመለከታለን። ስለዚህ በእንደዚህ አይነት መልኩ መልስ የተሰጠበት ጉዳይ ነው። አላህ ሱብሓነሁ ወተዓላ የቂያማ ቀን አይታይም የሚሉ ሰዎች የሚያመጡት ማስረጃ ከቋንቋ በኩልም እንደማያሳይ አየን። ከሰለፎች ንግግርም የነ ኢብኑ አባስ ተፍሲር አየን። አላህን ያለማካበብ እንደምናየው ከቁርአንም ከዚህ በላይ ደግሞ ቁርአን በመጀመሪያው ክፍላችን ላይ አሳልፈናልና ነው። አላህ ቁርአን ላይ ምን ብሏል? ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ፣ ፊቶች የዛኔ በሚያበሩ ቀን ወደ ጌታቸው የሚመለከቱ ነው ብሎ አላህ ሱብሓነሁ ወተዓላ ነግሮናል። አላህ ሱብሓነሁ ወተዓላን መመልከት የቂያማ ቀን አለ።
ይሄ ኢድራክ በሌለው መልኩ ላ ቱድሪኩሁል አብሷር አይኖች አላህን አያካብቡትም ብሏል። አዎ ኢድራክ ኢሓጠቱ ቢሸይእ ነው፣ በሆነ ነገር አካቦ መመልከት ነው። ይህንን ደግሞ አንችልም። አላህን ማየት አለ፣ ሩእያ አለ። ነቢዩ ሰለላሁ ዐለይሂ ወሰለም እንደነገሩን በሶሒህ ሐዲስ ላይ እንዳለው ኢነኩም ተረውነ ረበኩም ብለው እናንተ ጌታችሁን ታያላችሁ፣ ከማ ተረውነ ሃዘል ቀመር ይህንን ጨረቃ እንደምታዩት ብለው እንደነገሩን አላህን መመልከት አለ ያለ ማካበብ ማለት ነው። ያለ ማካበብ አላህ ሱብሓነሁ ወተዓላ መመልከት የሚባል ጉዳይ አለ የሚለውን ነገር እናያለን ማለት ነው። እዚህ ጋር አሁንም የቋንቋ ባለቤቶች ካሉት ውስጥ ተጨማሪ ቃል ኢብኑ ሂሻም ፊል ከላም አላለን ለን በምትለዋ ኢብኑ ሂሻም ሉጋዊ አናሕዊ እሳቸው ለን በምትለዋ ቃል ላይ ምን አሉ? ወላ ቱፊዱ ተውኪደ ነፊ ነፊን ነፊ ውድቅ የተደረገን ነገር ለማጠንከር አትጠቅምም። ኺላፈን ሊዘመኽሸሪ ፊከሻፊሂ ዘመኽሸሪ ከተነገረው ኺላፍ ወላ ተእቢደሁ ለን ተእቢድንም አትጠቅምም። ኺላፈን ለሁ አሁንም ለዘመኽሸሪ በሱ ኺላፍ ፊ አንሙዛጅሂ ወኪላሁማ ደዕዋን ቢላ ደሊል ማለት ለን የምትለዋ ቃል ተእቢድን እስከ መጨረሻው ማለትን ትጠቅማለች፣ ነፊንም ተውኪል ታደርጋለች የሚለው ደዕዋ ቢላ ደሊል ነው አሉ። ማን? ኢብኑ ሂሻም ዳዕዋ ቢላ ደሊል ነው፣ ያለ ማስረጃ መሞገት ማለት ነው። ያለ ማስረጃ መሞገት ነው። በቁርአንም ብንሄድ አያሳይም፣ በቁርአንም ብንሄድ አያሳይም። ወለን የተመነው አበደን ብሎ እስከ መጨረሻ አያዩትም ብሎ አላህ ወለን የተመነው ካለ በኋላ እዚህ ሌላ የቁርአን አንቀጽ ላይ ሱረቱ ዙኽሩፍ ላይ ደግሞ ምን ወናደው ያ ማሊኩ ሊየቅዲ አለይና ረቡክ ብሎ እንደተመኙ ነገረ። ሞት ተእቢድን አትጠቅምም የሚለውን ከቁርአን አንቀጽ ራሱ እንደምንወስደው እንደምንማረው አይተናል። ይሄ በዚህ ጉዳይ እንትን ይላል ማለት ነው። ስለዚህ አላህ አይታይም የሚሉ ሰዎች የሚያመጡት ማስረጃ ከቁርአን የሚያመጡት ማስረጃ ከሎጋም የሚያመጡት ማስረጃ በዚህ መልኩ መልስ የሚሰጥበት ጉዳይ ይሆናል። ወደ ቀጣይ መስአላ እንሸጋገራለን። እዚሁ ጋር ተያይዞ የሚነሳ ርዕስ አለ። ሼኹል ኢስላም ቤታቸው ላይ በጠቀሱት መልኩ ወልሙእሚኑነ የረውነ ሐቀን ረበሁም ወኢለ ሰማኢ ቢገይሪ ከይፍን የንዝሉ ሙእሚኖች አላህ ስብሓነሁ ወተዓላን በሐቂቃ የቂያማ ቀን ይመለከቱታል። አላህ ስብሓነሁ ወተዓላ ወደ ቅርቢቱ ሰማይ ይወርዳል ቢላ ከይፊን ያለ ከይፍያ እንደዚህ አይነት ሁኔታ እንወሳለን ብለው በተናገሩት ውስጥ አሁን እያየን ያለ ነው። ከአንዷ ቤት ግማሽ ላይ ቁመን ያየነው ዛሬ ያየነው ነው። እሱ ምንድነው? አላህ Subhanahu Wa Ta'ala አይታይም የሚል ሰዎች የሚያመጡት ማስረጃና መልሱስ ምንድነው የሚለው ዛሬ በዚህ መልኩ አይተናል። ሶስተኛ አሁንም ሩእያ ላይ ከዚህ ከአስረኛዋ ቤት የመጀመሪያዋ እንትን ላይ ባለው መስአለተ ሩእያ ላይ ሳንወጣ አሁንም የሚነሳ ርዕስ አለ። እሱ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala በአይናቸው አይተውታል ወይስ አላዩትም የሚል ርዕስ መስአለተ ሩእያ ላይ ይነሳል። በዚህ ጉዳይም ምን አይነት አቋም ነው አህሉ ሱና ወል ጀማዓዎች የያዙት? ሌሎችስ የሚያመጡት ማምታቻና መልሱ ምንድነው የሚለውን ነገር ኢንሻአላህ ዛሬ ሰዓት ስለሄደ በነገው ዕለት እንማማረዋለን። ለዛሬው እዚህ ጋር እናቆማለን። وصلى اللهم وسلم على نبينا محمد وعلى آله وأصحابه أجمعين። በዚህ ጉዳይ ላይ አንዳንድ ሐሳብ ምናምን ካላችሁ ኡስታዝ ሙራድም አሉ፣ ሌሎቻችሁም ሐሳብ ካላችሁ ኢንሻአላህ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم። ወላሂ በጣም በቃ ግልጽ የሆነና በጣም ደስ የሚል እይታ ነው። ግን እዚህ ጋር ላላችሁ ሰዎች አሁን ምናልባት ይህንን ትምህርት ስትማሩ እንደዚህ የሚያስቡ ሰዎች አሉ እንዴ ምናምን የሚል አንዳንድ አስተሳሰብ ሊመጣባችሁ ይችላል። እና አሉ፣ ብዙ ናቸው። እሺ አሉ።
አሉ። ምናልባት ብዙም እኛ ሀገር ብዙም እንደዚህ ነገር አይዳፈሩም እንጂ በብዛት አሉ። እንደዚህ አሉ። አላህ Subhanahu Wa Ta'ala ቂያማ ብለው ይሰማል አይደል? ድምጼ ይሰማል። አይዋ እና አሉ እንደዚህ አይነት ጀማዎች አሉ። እሺ እንደዚህ አይነት ትምህርቶች ሲሰጡ በደንብ አንተ ጋር ነው ትንሽ ይሰማል። طيب እና እንደዚህ አይነት ትምህርቶች ሲሰጡ በደንብ የአቂዳ ትምህርቶች መልቂያማ ይታያል አይታይም ብዙ የተخلፉ ሰዎች አሉ ከሱና ጋር ማለት ነውና እንደዚህ አይነት ትምህርቶች ሲሰጡ በደንብ ሼር እያደረግን ቁጭ ብለን በደንብ ትምህርት እንይዝ ይገባል። ባረከላሁ ፊኩም ጀዛከላሁ ኸይር ባረከላሁ ፊክ። ይሄንን ለማለት ነው ትኩረት እንድትሰጡ አብሶ እዚህ የምትማሩ ሰዎች ባረከላሁ ፊኩም። ኢንሻአላህ ተፈضل ኢንሻአላህ جزاكم الله خيرا. ምናልባት ኔት ኢንሻአላህ በሰማነው ተጠቃሚ ያድርገን። طيب ከታች ለምትጽፉ ሰዎች طيب ግባና ጠይቅ። وعليكم السلام ورحمة الله وبركاته. شبكة ያዘህ መሰለኝ። ኔትወርክ ያስቸገረኝ ነው። لا አሁን ቆንጆ ነው። ብዙ ሀሳብ አልሰማሁም። አብሽር። አይ ያው በጥቅሉ ያው ቢስሚላህ በጥቅሉ ያው ኢንሻአላህ ለኦዲየንሱ ነው እዚህ ጋር በደንብ ትኩረት ሰጣችሁ ተማሩ። እንደዚህ አሁን የሚነሱ ነገሮች አታውቁም። ነገ ከነገ ወዲያ እንደዚህ አይነት አቂዳ ያለው ሰው ሊያጋጥማችሁ ይችላል። እና እንደዚህ ሹባ ሲረጭ አሁን በጣም የሚያሳዝነው ምን መሰላችሁ? አህባሹ የሚመጣና የሆነ ቁርአን ሊያጣቅስ ይፈልጋል፣ የሆነ ሐዲስ ሊያጣቅስ ይፈልጋል ለአቋሙ ማለት ነው። እነዚህም ሰዎች መጥተው ቃለን ተራኒ ብለው አላህ ስለዚህ በቃ አይታይም ይሄ ቁርአን መረጃ አለን ብለው ነው አላህን የውመል ቂያማ አናየውም ብለው እነዚህ ሰዎች ቁጭ ያሉት አያችሁ። ስለዚህ የትኛውም የጥመት አንጃ የሆነ የሚገናኝለትም የማይገናኝለት የቁርአን መረጃ ይዞ ይመጣል። ገባችሁ? ቁርአን አለኝ ብሎ መረጃ ማለት ነው። እና ሐታ የሞተ ሰው ለመጣራት ቁርአን መረጃ አለን እኮ እያሉ ነው አንዳንድ ሰዎች። አሁን ሐዲስ አለን መረጃ ተመልከቱ። ስለዚህ በደንብ እዚህ ጋር የሚሰጡ ትምህርቶችን የሚያመጧቸው ቁርአን ብለው የሚያመጧቸው ነገሮች ውድቅ እንደሆኑ መረጃ እንደሌላቸው በደንብ ትምህርት በደንብ መያዝ አለባችሁ ለማለት ያህለው። እሺ ባረከላሁ ፊኩም። ይሄን ለማለት ነው። መርሐባ ጀዛኩሙላሁ ኸይር። ያው ከጨረሳችሁ ያው ፕሮግራማችን ስለጨረስን ያው በዚህ አጋጣሚ ኡስታዝ ሙራድ ያው ከእኔም በላይ ሁላችሁም ታውቁታላችሁ። በዚሁ ጉዳይ ላይ የሚሰራ ነው። ሁላችሁም እዚህም ያላችሁ ፎሎ አድርጉት። ቪዲዮዎችንም ስታገኙ አሰራጩ። እንደዚህ አይነት ቪዲዮዎችን አሰራጩ። ሌሎቹ በባጢል ላይ በጣም ብዙ ይንቀሳቀሳሉ፣ በጣም ያሰራጫሉ፣ በጣም ሼር ያደርጋሉ። እንደዚህ አይነት ቪዲዮዎች ላይ እኛ ጋር ሲመጣ በጣም የተቀዛቀዘ የወረደ ስሜት ያለው ሰው ነው ያለውና በሱና ላይ በተውሂድ ላይ ሁላችንም ንቃት ሊኖረን ይገባል። በዚሁ ላይ አንድ ሁነን እየተጠነካከርነ በሐሳብ እየተጋገዝነ